ኢራን ይህንን ባላስቲክ ሚሳኤል ወደ እስራኤል ወደ ኪዳን ምድር ከማስወንጨፏ ከቀናት በፊት እስራኤልን በአራቱም አቅጣጫ ከበው በጦር መሳሪያ ሲደበድቧት አያለው። እስራኤል ላይ እሳት ሲሰንብ እመለከታለሁ። ረጅም ጊዜ አይወስድም። በቅርብ ጊዜ ሶስተኛው የዓለም ጦርነት ይጀምራል። የሶስተኛው የዓለም ጦርነት መከፈቻው በሩ በእስራኤል ላይ ተጀምሯል። ታላላቅ ከተሞች በእሳት ሲነዱ እመለከታለሁ። ኢየሩሳሌም በውስጧ ካሉት ሕዝቦችና እንስሳቶች ብዛት የተነሳ ቅጥር እንደሌላት ከተማ ሆና ትኖራለች። አንድ ብርቱ የእግዚአብሔር መልአክ በቃል ኪዳን ምድር በእስራኤል መሃል እምብርት ከተማ ላይ ቆሞ አያለው። እመኑኝ ክርስቲያን እህት ወንድሞቼ፣ ምናልባት የምትሳለቁ እንደ ጨዋታ እንደ ቀልድ የምታዩ ሰዎች ካላችሁ እመኑኝ ከምላሴ ጸጉር ይነቀላል። አምላኬ እግዚአብሔር እንደገና በዚች በኪዳን ምድር ላይ በአራቱ ማዕዘን የተነሱ በክፋትና በአመፅ የተነሱ እግዚአብሔር አምላክ በኪዳን ጠላቶች ላይ እግዚአብሔር የበቀል መልአኬን ሰድጃለሁ ይላል። አምላኬ እግዚአብሔር አይቀጡ ቅጣት ለዚህ ኪዳን የሌላቸው ሸለፈታም የሆኑ የአሕዛብ ምድሮችን እግዚአብሔር አምላክ እቀጣለሁ ይለኛል። እግዚአብሔር መልአክ ከቃል ኪዳን ምድር ከኢየሩሳሌም እምብርት ከተማ እየተነሳ የአሕዛብን ምድር ሲመታ እመለከታለሁ። እግዚአብሔር ምድሪቱን በክንፉ ይጋርዳል፣ ይሸፍናል። ስለ ምድራችን ስለ እስራኤል አብዝተን ስለ ቃል ኪዳን ምድር ስለሆነች እስራኤል አብዝተን እንድንጸልይ ሁላችሁንም በጌታ ፍቅር ልባችሁ ላነሳሳ እወዳለሁ። እግዚአብሔር እስራኤልን ገዢዎችን፣ ባለስልጣን በዛ ምድር ያሉትን ኢትዮጵያውያንን ሁሉ በከበረው ደም ይሸፍን። በኢየሱስ ስም ድል ለእስራኤል ይሁን። ሌሊት አልተኛውም። ስለ እስራኤል ስለ ቃል ኪዳን ምድር በእግዚአብሔር ፊት ረጅም ሰዓት ሲጸልይ ነበረ። ኦቨርናይት በሚባል ደረጃ እንግዲህ እግዚአብሔር መልካም ነው፣ ደግሞ በመከራ ቀን መሸሸጊያ ነው። አሁን እስራኤል ያለችበትን ምጥ ያለችበትን መከራ ያለችበትን ከፍተኛ ጦርነት ሁላችሁም አይታችኋል። ይሄ ነገር ከመሆኑ በፊት የሰማይ አምላክ እግዚአብሔር አስቀድሞ በእስራኤል ምድር ስለሚሆነው ነገር የሰማይ አምላክ እግዚአብሔር ይህንን ቀን ተመልክቶ ከወራቶች በፊት መንፈስ ቅዱስ ጌታ እግዚአብሔር በሚገርምና በሚያስደንቅ ሁኔታ በእስራኤል ምድር ላይ ተነስተው የአረብ አገራት ኢቭን ስም በስም ኢራን እያልኩ ስም እየነገርኩ ነግሬያቸዋለሁ። ፕሮፌሲ ሲመጣ መንፈስ ቅዱስ ጌታ እግዚአብሔር ያን ጊዜ እንድንጸልይ ፊቱን እንድንፈልግ መንፈስ ቅዱስ ጌታ እግዚአብሔር ለአብርሃም ዘፍጥረት ምዕራፍ 12 ላይ የተናገረው ቃል አለ። ቁጥር 3 ላይ የምድር አሕዛብ ሁሉ በአንተ ምክንያት ይባረካሉ ካለው በኋላ የሚባርኩን እባርካለሁ፣ የሚረግሙ ደግሞ የተረገሙ ይሆናሉ ነው የሚለው እግዚአብሔር ቃል። ስለዚህ መንፈስ ቅዱስ ጌታ እግዚአብሔር ስለዛች ኪዳን ምድር እንድንጸልይ እስራኤላውያንን እንድንባርክ መጽሐፍ ቅዱስ ያዛል። ጌታ ኢየሱስ የተባረከ ይሁን። የሰማይ አምላክ እግዚአብሔር በዚች በኪዳን ምድር በእስራኤል ላይ ይህ ሁሉ መከራ፣ ይህ ሁሉ ጦርነት፣ ይህ ሁሉ ባላስቲክ ሚሳኤል ከመተኮሱ በፊት መንፈስ ቅዱስ ጌታ እግዚአብሔር ስለዛች ምድር እንድንጸልይ እግዚአብሔር ምስጢራትን ገልጦ መንፈስ ቅዱስ ጌታ እግዚአብሔር ተናግሮኝ ነበርና ያንንም ደግሞ መጥቼ በእናንተ ጆሮ አውጃለሁ፣ ተናግሬያለሁ። ቢቢሲ፣ ሲኤንኤን፣ አልጀዚራ ይዘግበዋል። እስራኤል ምጡ ስትገባ ያለው የማታ ማታ ግን ድሉ የእስራኤል ነው። ቢኮዝ መንፈስ ቅዱስ ጌታ እግዚአብሔር ድብቅ ሰራዊትን እንደሚያዝና የአስጨናቂዎችን ዘንግ እንደሚሰብር መንፈስ ቅዱስ ጌታ እግዚአብሔር የኪዳን ምድርን ነፃ እንደሚያወጣ መንፈስ ቅዱስ አውርቷችሁ ነበረ። መንፈስ ቅዱስ የተናገረውን በጆሮአችሁ የሰማችሁት ፕሮፌሲ ኦልሬዲ እስራኤል ሀገር ላይ 100% ተፈጽሟል፣ ሆኖባታል። ሰሞኑን ይሄንን ቪዲዮ የሚሰሙ እስራኤላውያን ወገኖቼ፣ እህት ወንድሞቼ ምስክሮች ስለሆኑ የሚገርማችሁ ኢራን ይሄንን ባላስቲክ ሚሳኤል ከ200 በላይ የሚሆን ወደ እስራኤል ወደ ኪዳን ምድር ከማስወንጨፏ ከቀናት በፊት እያንዳንዱ እኔ ጋር ኮሙኒኬት የሚያደርጉ እስራኤላውያን ጋር ፐርሰናል ስልካቸው ጋር እየደወልኩኝ ብዙዎችን ሳጽናና ነበር። አይዟችሁ፣ አትፍሩ፣ አትናወጡ፣ እንዳትታወቁ በምድራችሁ ላይ እንዲህ እንደሚሆን እግዚአብሔር ቀድሞ ተናግሯል። ነገር ግን ይሄ ሲሆን እግዚአብሔር እናንተና የእናንተ የሆነው ነገር ሁሉ በክርስቶስ ደም ይሸፍናል። እግዚአብሔር እንዴት እንዲያድናችሁ እንዴት እንዲያስመልጥ መንፈስ ቅዱስ ጌታ እግዚአብሔር ያውቃል እያልኩ ብዙዎችን ፐርሰናል ኮሙኒኬት እያደረኩ እያጽናናው ነበረ። ጌታ ኢየሱስ ክብሩን ይውሰድ። አንድ ሰበር ዜና ልነግራችሁ በዚህ አለው። ራይት ናው መንፈስ ቅዱስ ጌታ እግዚአብሔር መገለጥ ያሳየኛል። አንድ ብርቱ የእግዚአብሔር መልአክ በቃል ኪዳን ምድር በእስራኤል መሃል እምብርት ከተማ ላይ ቆሞ አያለው። በቀኝ እጁ መዶሻ ይዟል። ኢየሱስ ስም ይባረክ። በቀኝ እጁ መዶሻ ያዘ። ብርቱ መልአክ ፊቱ እንደ ፀሐይ የሚያበራ ልክ እንደ ክራውን ከጭንቅላቱ በላይ እንደ ክራውን ብርሃን ልክ እንደ ልዑል እየተሽከረከረ የሚያበራ የእግዚአብሔር መልአክ እመለከታለሁ በዚህ ሰዓት። እመኑኝ ክርስቲያን እህት ወንድሞቼ፣ ምናልባት የምትሳለቁ እንደ ጨዋታ እንደ ቀልድ የምታዩ ሰዎች ካላችሁ እመኑኝ ከምላሴ ጸጉር ይነቀላል። ረጅም ጊዜ አይወስድም። በቅርብ ጊዜ ሶስተኛው የዓለም ጦርነት ይጀምራል። የሶስተኛው የዓለም ጦርነት መከፈቻው በሩ በእስራኤል ላይ ተጀምሯል።
የሰማይ አምላክ እግዚአብሔር ከዚህ በፊት ፈጥናችሁ በአይምሯችሁ መታወክ እንዳትታወቁ የሶስተኛው የዓለም ጦርነት ጊዜው ገና ነው ብዬ የ7 ዓመቱን ትንቢት ነግሬያችኋለሁ። 7 ዓመቱን የእግዚአብሔር መልአክ መጥቶ ለሁለት ከፍሎ አሳየኝ። የ3ቱ ዓመት የሚሆነውን ነገር እግር በእግር ነግሬያችሁ በዓለም ላይ ሁሉም ነገር አካል ለብሶ ተፈጽሟል። ኢየሱስ ጌታ ነው። ይሄ 3 ዓመቱ ሳይፈጸም ሶስተኛው የዓለም ጦርነት አይመጣም። 4ኛው ዓመት ግን ሲገባ ይሄ 24 ካለቀ በኋላ የሶስተኛው የዓለም ጦርነት እንዴት እንደሚቀሰቀስ ነግሬያችኋለሁ። ይህን ቪዲዮ ማየት የምትፈልጉ ሰዎች ካላችሁ ዩቲዩብ ላይ ግቡና የ7 ዓመቱ ፕሮፌሲ ፕሮፌት ጆሴ የተናገረው ብላችሁ ባማ ሚዲያ ላይ ገብታችሁ ማየት ይችላላችሁ። ራይት ናው በቀኝ እጁ መዶሻ የያዘ ብርቱ የሆነ እግዚአብሔር መልአክ በቃል ኪዳን ምድር በእስራኤል እምብርት ላይ ቆሞ አያለው። አምላክ እግዚአብሔር እንደገና በዚች በኪዳን ምድር ላይ በአራቱ ማዕዘን የተነሱ በክፋትና በአመጽ የተነሱ እግዚአብሔር አምላክ በኪዳን ጠላቶች ላይ እግዚአብሔር የበቀል መልአኬን ሰድጃለሁ ይላል። አምላክ እግዚአብሔር አይቀጡ ቅጣት እነዚህ ኪዳን የሌላቸው ሸለፈታም የሆኑ የአሕዛብ ምድሮችን እግዚአብሔር አምላክ እቀጣለሁ ይለኛል። ኢንጂሰስ ማይቲ ኔም ተፈጸመ። አስታውሱ ትንቢቱን ስነግራችሁ እስራኤልን በአራቱም አቅጣጫ ከበው በጦር መሳሪያ ሲደበድቧት አያለው። እስራኤል ላይ እሳት ሲሰንብ እመለከታለሁ ብዬ ትንቢት ነግሬያቸዋለሁ። ያ ፕሮፌሲ 100% ተፈጽሟል። ራይት ናው የእግዚአብሔር መልአክ ከቃል ኪዳን ምድር ከኢየሩሳሌም እምብርት ከተማ እየተነሳ የአሕዛብን ምድር ሲመታ እመለከታለሁ። በመዶሻ ሲያደቃ ያለው ታላላቅ ከተሞች በሳት ሲነዱ እመለከታለሁ። እግዚአብሔር መንፈስ ራይት ናው እንደ ሰብር አይኖችን አብርቶ አሁን በዚህ ሰዓት አየው ካልኩ ደግሞ አየው ነው። ሰማለሁ ስለ ሰማለሁ አየው ስለ እመለከታለሁ። የእግዚአብሔር ብርቱ ጦረኛ መልአክ ፊቱ እንደ ፀሐይ የሚያበራ እንደ ክራውን እንደ ልዑል የሚሽከረከር ጸዳል ከጭንቅላቱ በላይ ያለ በቀኝ እጁ መዶሻ የያዘ ተዋጊ የሆነ የበቀል መልአክ ከሰማይ ወርዷል። በኪዳን ምድር ላይ ተቀምጧል። እግዚአብሔር በመልአኩ አማካኝነት ምድሪቱን በክንፉ ይጋርዳል፣ ይሸፍናል። ያ መልአክ እየተነሳ የአሕዛብ ከተሞችን ሲያደቅ አየው በያዘው መዶሻ። ከምላሴ ጸጉር ትነቅላላችሁ። ይሄ ትንቢት 100% በዚህ 2 ሳምንት ውስጥ ይፈጸማል። በ2 ሳምንት ውስጥ ይፈጸማል። 2 ዊክስ እግዚአብሔር በአስቴር መጽሐፍ ምዕራፍ 9 ላይ ነገሩን እንደገለበጠ በኪዳን ሕዝብ ላይ የመጣ ነገር ሁሉ በኢየሱስም ተገለበጠ። ኢየሩሳሌም ከጫፍ እስከ ጫፍ ከላይ እስከ ታች በከበረው በክርስቶስ ኢየሱስ ደም ትሸፈን። በእሷ ላይ የሚወረወር ቀስትና ፍላጻ ሁሉ የደቀቀ ይሆን። የርግማናቸው ቃል በኢየሱስም የታጠፈ ይሆን። በፍርድ በሚነሱ ምላሶች ላይ እግዚአብሔር በፍርድ በኢየሱስም ይነሳባቸው። መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔር መልአክ መንገዳቸውን ይዝጋ። ኢየሩሳሌም በክርስቶስ ደም ትሸፈን። መልአክ ወጥቷል። ወደ ኢየሩሳሌም እየሮጠ ነው። በእጆቹ የመለኪያ ገመድ ይዟል። ኢየሩሳሌምን ወርድና ቁመቷን ሰፍሮ ለክቶ ካየ በኋላ ስም ሊሰጣት ነው። አቃቂር ሊያወጣ ነው። መልአኩ ወረደና እንደዚህ አለው፣ ሂድና ሮጠ በፍጥነት ይህንን ጎልማሳ እንደዚህ በለው፣ ኢየሩሳሌም በውስጧ ካሉት ሕዝቦችና እንስሳቶች ብዛት የተነሳ ቅጥር እንደሌላት ከተማ ሆና ትኖራለች። እኔ እግዚአብሔር በዙሪያዋ የእሳት ቅጥር ሆናለሁ፣ በውስጧ ክብር ሆናል። በኢየሩሳሌም ዙሪያ እግዚአብሔር የእሳት ቅጥር ነው። በኢየሩሳሌም ውስጥ እግዚአብሔር ክብር ነው። እግዚአብሔር ለኪዳን ሕዝብ ክብራቸው ነው። ክብራቸው በእናንተ ላይ የተሰራ መሳሪያ አይሳካም፣ አይከናወንም። የትኛውም የርግማን ቃል በኢየሱስም ወደ እነሱ ዞሯል። መቃብርሽን እከፍታለሁ አለ። በክርስቶስ ኢየሱስ መቃብሯን ከፍቶታል። ከመቃብር አውጣሻለሁ ብሏል። እግዚአብሔር ትንሣኤን በዛች ምድር አውጇል። ያቺ ምድር እንደ ሕዝቅኤል ምዕራፍ 37 በጌታ በኢየሱስም በድልነሽነት ድሏን ታጠናቅቃለች። እስራኤል የማታ ማታ ታሸንፋለች። አባ መልአክ ስለተላከ እግዚአብሔር ውጊያውን ስለምትዋጋ ስምህ እግዚአብሔር ስለሆነ አንተን ተዋግቶ ካንተ ጋር የሚጋጭ ሁሉ ስለሚደቅ ጌታ ሆይ አመሰግናለሁ። እግዚአብሔር ከሰማይ ያሰማኝ ድምፅ እቺ ናት። እርሷም እንዲህ ትላለች፣ ነገሩ ተገለበጠ። እግዚአብሔር እንደዚህ እያለ ነው፣ ነገሩ ተገለበጠ። የዕብራውያን አምላክ ከጸባዖቱ ተነሳ። በእስራኤል ላይ በዚህ 2 ሳምንት የበቀል በትርን በእጁ መዶሻ ያዘ እግዚአብሔር መልአክ የአሕዛብን ከተሞች እንዴት እንደሚያደቅ ታዩታላችሁ። ነገሩ መንፈሳዊ ነው። ጦርነቱ መንፈሳዊ ነው። ውጊያው መንፈሳዊ ነው። 7 ድንኳን ከሰማይ ወርደው ኪዳን በሌለው ባልተገረዘ ሸለፈታም ሕዝብ መካከል ድንኳን በአደባባይ ሲጣል አይቻልም። ለቅሶና ዋይታ ሲሆን አይቻልም። ትላልቅ የጦር መሪዎች፣ ትላልቅ ተጽዕኖ ፈጣሪዎች ባለፈው ፕሮፌሲዮን ተናግሬያለሁ። ሙሉ ግቡና እዩት። ያንቀላፋሉ። የዕብራውያን አምላክ ተዋጊ ነው፣ ስሙም እግዚአብሔር ነው። በምላስ በሚነሱብሽ ላይ እግዚአብሔር አምላክ በነዛው ምላሶች ላይ እንድትፈርጅባቸው ኦቶሪቲ ሰጥቶሻል፣ ስልጣን ሰጥቶሻል። እግዚአብሔር በኢየሩሳሌም ዙሪያ የእሳት ቅጥር ነው። በውስጧ እግዚአብሔር ክብር ነው። ኢየሩሳሌምን የሚነካ የእግዚአብሔርን የአይን ብሌን እንደሚነካ ነው። ስለ ጽዮን እግዚአብሔር ዝም አይልም። ሕግ ከጽዮን ይወጣል። በመጨረሻው ዘመን
የእግዚአብሔር ቤት በተራሮች ላይ ከፍ የሚልበት ዘመን ይሄ ዘመን ነው። መንፈስ ቅዱስ ጌታ እግዚአብሔር ተዋጊ እንደሆነ በዓይኖቻችሁ በዚህ 2 ሳምንት ያላችሁ። ይሄ የሚናገረው እግዚአብሔር ነቢይ ጆሲ ይባላል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የእስራኤል አምላክ እግዚአብሔር ከእናንተ ጋር ነው። ኢን ጂሰስ ማይቲ ኔም ተፈጸመ። ሻሎም